እግዚአብሔር ይባረክ። ዮሐንስ ወንጌል ምዕራፍ 11ን እናውጣና ሁላችንም ቆመን ያምላክን እግዚአብሔርን ቃል ከቁጥር 5 ጀምሮ አነባለሁ። የሆነ ነገር ይሆናል። ኢየሱስ ጌታ። ከቁጥር 5 ጀምሮ እስከ 16 ፈጠን ብዬ አነባለሁ። ያምላካችን እግዚአብሔር ቃል እንደዚህ ይላል። ኢየሱስም ማርታንና እህቷን አልዓዛርን ይወድ ነበር። እንደታመመን በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ። ከዚያም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱም መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩ ይፈልጉ ነበር፣ ደግሞ ወደዚያ ትሄዳለህን አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያል አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። ይህንንም ተናገረ። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። መልእክቴ ቁጥር 11 ስለሆነ ደግሜ ያነበዋለሁ። ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው ይሄዳለሁ አላቸው። እንግዲያውም ደቀ መዛሙርቱ ጌታ ሆይ ተኝቶ እንደሆነ ይድናል አሉት። ኢየሱስም ስለ መሞቱ ተናግሮ ነበር፣ እነሱ ግን ስለ እንቅልፍ መተኛት የተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ፣ እንድታምኑ በዛ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ። ለምን? ሊቀሰቅሰው ወደ እርሱ እንሂድ አላቸው። ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርቱ ከእርሱ ጋር እንሞት ዘንድ እኛም ደግሞ እንሂድ አለ ይላል። የመልእክት ሐሳብ ኢየሱስ ሊቀሰቅሰው መጥቷል። ሁለት ሰው ነው አሜን ያለኝ። ቀኝ እጅህን ብድግ አድርግና ኢየሱስ በሉስ። ዛሬ ምሽት የሞተውን ድገሞ አንዴ የሞተውን ሊቀሰቅሰው መጥቷል። ጮክ በል አንዴ ኢየሱስ የሞተውን ሊቀሰቅሰው መጥቷል። አንድ ሰው ቤት የታዘነበት ጉዳይ፣ የተጣለ ጉዳይ፣ የበሰበሰ ጉዳይ፣ ጸሎት ያቆማችሁበትን ጉዳይ የምስራች አለ ሊቀሰቅሰው መጥቷል። የትንሣኤ ጌታ ሊቀሰቅሰው መጥቷል። ጮክ በሉና እንዴ ሊቀሰቅሰው መጥቷል በሉስ። የወዳጅ ተራ ነው። ዛሬ ምሽት የአንድ ሰው የሞተ ነገር ይቀሰቀሳል። በተአምራት ቤትሽን ይጎበኘዋል። እንደ ቆማችሁ ቀንጆቻችሁን ከፍ አድርጉ። እናመሰግንሃለን። ብዙ ክብር ለአንተ ይሁን። እጅ በዚህ ጉባኤ ላይ ይንቀሳቀስ። ያዘነ ካለ ይጽናና፣ ደከመኛ ላይ ይበርታ። ከክብር የተነሳ ጨለማ ይገፈፍ። በአፍንጫ እስትንፋስ ውሆች እንደ ግርግዳ ቆሞ እንደሚል ከመገኘት የተነሳ ከህልውና የተነሳ መገኘት የሌለበት የትኛውም ተጽዕኖ ይሰበር። የታመመ ሰው ይፈወስ። አዚምና ድንዛዜ ይነቃቀል። የሰዎች መንገድ በድንገት ይከፈት። ክብር በዚህ ጉባኤ ይገለጽ። አላዲያኮባስ ልባችንንም ጊዜያችንንም ሰጠን። የወደድከው ነገር ሁሉ ይሁን። ከፍ ከፍ በል። ለጌታ እልልታ ጭብጨባ ስጡ። ቁጭ በሉ። ጌታ ይመስገን። አጠገባችሁ ላለው ሰው ያዙትና ፈገግ ብላችሁ ሊቀሰቅሰው መጥቷል በሉት። በሌላ ቋንቋ በአዲሱ መደበኛ ትርጉም ሊላችሁ አይደለም የመጣው። አይዞ ሊላ አይደለም የመጣው። አይዞ እኛ አገልጋዮች እንላችኋለን፣ ምክንያቱም ሕዝቤን አጽናኑ ስለሚል። እሱ ግን የመጣው ያለቀስክበትን ጉዳይ ወደ ሳቅ ሊቀይረው። እስቲ አሜን በሏ። ኢየሱስ ወደ አንተ ጓዳ፣ ወደ አንቺ ህይወት መጥቷል። የትኛውም የሞተ ጉዳይ ዛሬ ይቀሰቀሳል። ክብር ለኢየሱስ ይሁን። እንግዲህ እንደምታውቁት አልዓዛር ከመሞቱ በፊት እንደታመመ መጽሐፍ ቅዱስ ይነግረናል። አልዓዛር ደግሞ የታመመበት ጊዜ ኢየሱስ ቤት ባልነበረበት ጊዜ ነው። ይህንን ስላችሁ እንደምታውቁት ጌታ ኢየሱስ በጣም ብዙ ሰው ቤት ገብቶ አስተምሯል። በጣም ብዙ ሰው ቤት ገብቶ ፈውሷል። እዚህ ቤት ግን ያለው ቁርኝነት ከዚህ ያለፈ ነው። ምክንያቱም እዚህ ቤተሰብ ጋር እነ ማርያም ጋር እነ ማርታ ጋር ኢየሱስ ይውል እንደነበር፣ ያድር እንደነበር፣ ይበላ እንደነበር መጽሐፍ ቅዱሳችን በግልጽ ይነግረናል። ያን ቀን ግን ምዕራፍ 10 ከቁጥር 45 ጀምሮ ስታነቡ ኢየሱስ ዮሐንስ በሚያጠምቅበት ቦታ ለአገልግሎት ወጥቶ ነበር። ያን ቀን ቤት አልዋልም። ያን ቀን እነሱ ቤት አልነበረም።
ይህንን ተጠቅሞ ወይም ድካማቸውን ክፍተታቸውን ተጠቅሞ ችግር ገባ። ኢየሱስ ለአገልግሎት በሄደበት ጊዜ ልክ ኢየሱስ እንደወጣ በሽታ ገባ። እነ ማርታ ቤት አልዓዛር ምን አለ ይላል? ታመመ ይላል። በደንብ ተከታተሉኝ። ጥቂት ጊዜ ነው የምንሰባበከው። ክብር ለኢየሱስ ይሁን። ልክ ሲታመም ያውቃሉ። በተለይ ለዚህ ቤተሰብ እናትና አባት የላቸውም። እንደምታውቁት ቢኖራቸው ይጻፍ ነበር። አልዓዛር ተጠቅሶ ማርታ ተጠቅሳ ማርያም ተጠቅሳ አባት ቢኖር ይጠቀስ ነበር። አባትም እናትም ወዳጅም ጓደኛም ሁሉ በሁሉ እዚህ ቤት ኢየሱስ። እስቲ አሜን በሏ። ኢየሱስ ሁሉ በሁሉ ነው። አጠገባችሁ ላለ ሰው የተከተልኩት ኢየሱስ በሉት። ከእናትም ከአባትም ከጓደኛም ከወንድምም ከሁሉ ይበልጣል። ማነው አሜን የሚል ሰው? ወንድም የለኝም አትበይ። ከወንድም አብልጦ የሚጠጋጋ ወዳጅ አለ። ክብር ለኢየሱስ ይሁን። ስለዚህ ቤተሰብ ሁሉ በሁሉ ነው። ልክ እንደ ዳዊት ማለት ነው። አንዱን እግዚአብሔርን እንደምታውቁት ዳዊት በሁሉ አቅጣጫ ነው የሚገልጠው። ለምሳሌ መዝሙር 23 ላይ እረኛዬ ነው ይለዋል። እረኛ ብቻ ነው ስትሉት አይ 27 ላይ ገባና ብርሃኔም ጭምር ነው ይላል። እንደገና ብርሃን ብቻ ነው መድኃኒቴም ጭምር ነው ጉልበቴም ጭምር ነው የደህንነቴ ቀንድ ነው ይላል። ስለዚህ አጠገባችሁ ላለው ሰው ኢየሱስ ሁሉ በሁሉ ነው በሉት። በደንብ ስሙ። ስለዚህ እዚህ ቤት ውስጥ ልክ ችግር ሲፈጠር በሽታ ሲመጣ እቴቴ ጋሻ አላሉ። የባህል ሕክምና ሄዱ አይልም። የሆነ ቦታ ሞከሩ አይልም። ገና ችግር ሲመጣ ገና በስራ ላውራችሁ ገና ኪሳራ ሲጀምራቸው ገና የሆነ የሚጠሉት ነገር ቤት ሲመጣ ወዴት መልእክት ላኩ ይላል? ወደ ኢየሱስ ወደ ወዳጃቸው መልእክት ላኩ ይላል። ምን ብለው? በደንብ ስሙኝ። የምትወደው ያንተ ወዳጅ የኛ ወንድም የሆነው አልዓዛር ታሟል፣ ስለዚህ ፈጥነ ድረስልን አሉት። ያው ሰነፍ ሆኖ አይደለም፣ ገና ችግር ሲመጣ ነው ጸሎት የጀመሩት። አንዳንድ ሰው ታውቃለህ ሞክሮ መደምደሚያ ነው ጸሎት የሚያደርገው። እነዚህ ግን ገና ችግር ሲፈጠር ገና በሽታ ሲመጣ አባ ብለው ወደ ኢየሱስ መልእክት ላኩ። ያላንተ ማንም እንደሌለን ታውቃል እና አንተ እንደሌለ አውቆ በሽታ ደፈረን። ስለዚህ ናና የምትወደው ያንተ ወዳጅ የሆነው አልዓዛር ስለታመመ ናና ፈውስልን አሉት ይላል። ኢየሱስም ሰማ ግን መጣ አይልም። ምን አለ ይላል? ሰማና የእግዚአብሔር ክብር በሱ እንዲገለጥ ነው እንጂ ለሞት የሚያጋልጥ አይደለም አለ ይላል። በደንብ ስሙኝ። እንዲህ አይነት መልእክት መጥቶ ሞተ ይላል። አሁን እዚህ ጉባኤ ውስጥ አንዳንድ ሰዎችን ብጠይቅ በቅርብ ቀን ተብሎ የተተነበየለት ሰው አለ። ጉዳዩ ግን 7 ዓመት ሄዷል። የለም አለ በቅርብ ቀን ጌታ እንዲያረግልሃል ተብለ ነገሩ ረጅም ሄዷል። ወዳጅ አጠገባችሁ ላለ ሰው ወዳጅ ስለሆንክ ነው በሉት። እግዚአብሔር ማን ላይ ጨክናል ካልከኝ ወዳጅ ላይ ነው። ለምን ካላችሁ በብሉይ ኪዳን ራሱ እግዚአብሔር የፈተነው ማንን ነው? አቤት አብርሃም የእግዚአብሔር ምንድነው? ወዳጅ። እነ ኢዮብ ነው የተፈተኑት። ለስንት መንገደኛ የደረሰ ጌታ። መንገደኛ ስላችሁ ተሳስቻ አይደለም። ለምሳሌ በርጠለሜዎስ ጋር አብሮ ውሎ አያውቅም ኢየሱስ። ያን ቀን ነው ስለ ኢየሱስ ራሱ ያወቀው። ትዝ ይላችኋል። ቁጭ ብለው ስለ ቅዱስ እንትና ምናምን እያለ እየለመነ ሲያልፍ የሆነ ሰው ጠየቀ። ምንድነው ሲል እያለፈ እኮ ነው ናዝሬቱ ኢየሱስ አለ። በልዘርበልኛልና የዳዊት ልጅ ሆይ ማረኝ ሲል የእግዚአብሔር ክብር ይገለጽ ዘንድ አላለው፣ ቆመለት ይላል። አየህ የመጀመሪያ ቀን ለጸለየ ሰው እንኳን ቆሟል ጌታ። ዘኬዎስ ትዝ አይላችሁም? ኢየሱስን ለማየት ሾላ ዛፍ ላይ ወጣ ይላል። ከዛስ ሊያየው እንዲህ እየተንጠራራ ኢየሱስ ቀድሞ አየው። አሻቅቦ አየውና ዘኬ አለው ማየት አይበቃም እቤት ውል ዘንድ ይገባኛል አለው ይላል። በደንብ ተከታተሉኝ። ይኸውልህ አሁን ዘኬዎስ ቤት ግባ አላለውም። ኢየሱስ ግን እቤት እገባለሁ አለው ይላል። እሺ እሱን ተውት። ማቴዎስ ወንጌል ምዕራፍ 8 ሁላችሁ የምታውቁት ቃል 100 አለቃ ኢየሱስ ጋር መጣ። ጌታ ሆይ ልጄ እባክህ በጠና ታሟል ሲል በቃ 10 ሺህ አስገባ አለ ይላል። አሽሙር ጀመረኝ። አየህ እንደዛ አለ። እኔ መጥቼ ፈውሰዋለሁ። ሰውዬው ፈውስ ብቻ ነው የጠየቀው፣ ግን መፈወስ ብቻ እመጣለሁ ቤት አለው። እየሰማኸኝ ነው ወይ? መጥቼ ፈውሰዋለሁ። ለስንት መንገደኛ የመጣ አንድ ቀን ላወቁት የደረሰ አንድ ቀን ላወቁት የቆመላቸው ቤታቸው ለሚውል ለሚያድርባቸው ሰዎች ግን ወዳጅ ታሟል ና ድረስ ብለውት ሰምቶ መልእክት ብቻ ነው የላከላቸው። አጠገባችሁ ላለው ሰው ብዙ የቆየብህ ወዳጅ ስለሆንክ ነው በሉት። ዛሬ ግን የወዳጅ ተራ ነው በሉት። ያዙና ዛሬ ምሽት በሉት እንዳለቀስክ የማትቀርበት
ወየው እንዳልክም እንደማትቀርበት እንዳፈርክ የማትቀርበት የወዳጅ ተራ ነው። እዚህ ማን ነው አሜን የሚል ሰው? ለብዙ ዘመን ሂጂ ጴንጤ አልቅሽ እያሉሽ ጸልየች በህይወቷ ጠብ ያለ ነገር የለም እያሉ ጌታን የተከተልሽ የኔት ዛሬ መልእክት አለኝ። ይህ ወዳጅሽ ሊያድነው መጥቷል፣ ሊቀሰቅሰው መጥቷል። ኤላሳዲያኮባ ሰማየ ለሁሉ ነው የመጣው። ለሁሉ ለስንቱ መጥቷል። ለነዚህ ግን ሰማና ምን አለ ይላል? ክብር ይገለጥበት ዘንድ ነው እንጂ ለሞት የሚያበቃ አይደለም አላቸው ይላል። ከዛው የሚገርም ሞተ ይላል። አይሞትም ተብለው ሞተ ይላል። መሞት ብቻ አይደለም ተቀበረ። መቀበር ብቻ አይደለም 4 ቀን ሆነ። 4 ቀን መሆን ብቻ አይደለም። ስሙ በደንብ 4 ቀን መሆን ብቻ አይደለም። ለቅሶ የመጣ ሰው አማቸው ይላል። ይመጣና ማርያም ጋር አይዟችሁ እሺ እግዚአብሔር ያጽናችሁ ይልና ጠጋ ይልና እኔ እምልሽ ይሄ የውሩን አይን ያበራህን መፈወስ ያቅተው ነበር? አያቅተውም ነበር። ዝም ብላ ነው ሽቶ ያፈሰሰችው። ዝም ብላ ነው ጌታ ጌታ ያለችው። እንዲህ የሚል ሾካካ መንፈስ አለ። ዛሬ ግን በዛ ፊት ይጎበኝሻል። የሚቀበለኝ ሰው አለ። ለማን ነው የመጣው ዛሬ ምሽት? እግዚአብሔር ምስክሬ ነው፣ ወዳጆቹን የሚጎበኝበት ምሽት ነው ዛሬ። ነገርሽን ሊቀሰቅሰው ውድ መጥቷል። ጩና አሜን በሉ ባካ። ቆይ ቁጭ በሉ ስሙኝ። ሰማ ያ ሁሉ መከራ ዝም ብላ ነው ሽቶ ያፈሰሰች፣ ዝም ብላ ነው ሮብሮብ ኮንፈረንስ አይቀራት የሚል እንደምታውቁት እኛ ሀገርም ትልቅ የአሜት ሪቫይቫል ያለው የት ነው? ለቅሶ ቤት። አንዳንድ ሰው አሜት ሲጀምር ራሱ እኔ ጌታ ይቅር ይበለኝና ብሎ ነው የሚጀምረው። ከዛ አቆም እና ቦጨቋቸው ያጽናሽልና ያማን። እንዲህ አይነት ሁኔታ ላይ ወዳጆቼ በደንብ ስሙኝ። ኢየሱስ ወደነ ማርያም እንዳይመጣ ቸኮል ልምለው መጸለይ ስላለብን እሺ። ኢየሱስ ወደነ ማርያም እንዳይመጣ መልእክት ሊቀሰቅሰው መጥቷል። እንዳይመጣ ግን 2 ምክንያት አለ። ሰውኛ እሱን ሁሉ ነው አልፎ የሚመጣው። መጽሐፍ ቅዱስ ሲናገር ታውቃላችሁ፣ እግዚአብሔር በወጀብና ባውሎ ነፋስ ውስጥ ምን አለ ይላል። ብዙ ሰዎች ተራራ ላይ መንገድ ይሰራሉ፣ ወንዝ ላይ ይሰራሉ። እስከዛሬ መንገድ ተሰርቶ የማላቀው ወጀብ ላይ። የኔ አባት ግን በወጀብ ላይ መንገድ አለ። ይመጣል ብለሽ ነው ባልሽው ነገር ላይ ይመጣል። የሆነ ሰው በዘጋው ፋይል ላይ ይመጣለታል። በተነጠቀው ነገር ላይ ይመጣለታል። ጸሎት ባቆምክበት ጉዳይ ላይ ውድ ኢየሱስ ይመጣል። ጩናሲ ንጉሱ ይመጣልኛል በሉስ። ስሙኝ ወዳጆች፣ አሁን እንዳይመጣ 2 ምክንያት። የመጀመሪያ ጸሎት አቁሟል። ታሞ መልእክት ልከውበታል። ከሞተ በኋላ ግን ና የሚል ጸሎት ቆሟል። ሁለተኛ እዚህ ጋር አብራራው። ሁለተኛ ዛቻ ነበር ይላል አይደል? ደቀ መዛሙርቱ እኔ ስላቸው ተቀልዳለህ እንዲያሉት ምን በአይሁዳውያን ከጥቂት ቀን በፊት አንተን ራሱ ሊገሉ ይፈልጋሉ፣ እንኳን ልትቀሰቅሰው ሊገሉ ይፈልጋሉ ሲሉት ጌታ ምን አለ? በቃ እውነት ነው፣ ሰብሰብ ብለን እንቀመጥ አይደለም ያለው። አሁን ቀኑ ስንት ሰዓት ነው አለ? 12 ሰዓት። 12 ሰዓት ሲባል የኛን 12 ሰዓት እንዳታስቡ፣ ቀትር 6 ሰዓት ማለት ነው በእስራኤል ሰዓት አቆጣጠር። ቀን ነው ገና። በቀን የሚመላለስ የዚህን ዓለም ብርሃን ያያል፣ አይሰናከልም። በሌሊት የሚሄድ ግን እሱ በጨለማ ስላለ ይሰናከላል አላቸውና አንድ ምስጢር ነገራቸው። የሚሄድበትን ኬስ ሲነግራቸው ወዳጃችን አልዓዛር ተኝቷል። ነግሬሃለሁ እኮ ዛሬ የወዳጅ ተራ ነው አልኩ። በብዙ ነቀፌታ የጠበቀው ጌታ ዛሬ ወደ አንተ ዘንበል ይላል። ለማን እንደሆነ አላውቅም፣ ግን የሆነ ቃል ላይ ተወርብሮ ይገባል። መጽሐፍ እንደዚህ ይላል፣ እግዚአብሔርን ቆይቼ ደጅ ጠናውታል። ቆይቼ እየተሰደቡ ደጅ ጠናውት፣ እሱ አላሳፈረኝም። ዘንበል አለልኝ፣ ጩኸቴን ሰማው፣ ከረግረግ ጭቃ አወጣኝ አለ። ዛሬ የሆነን ሰው ነገር ሊያወጣ ውድ መጥቷል። ጩና ኢየሱስ መጥቶልኛል በልሲ ብለጡኛ እንደ ኢየሱስ መጥቶልኛል በሉ። የተነቀብሽበት ጌታ በሁሉ ፊት እስከምታሳዩ ድረስ ይሄንን አደረገ እስከምትይ ድረስ እስከምታሳዩ ድረስ ዛሬ ንጉሱ ወደ አንቺ ዘንበል ብሏል። ወደ ልጆችሽ ዘንበል ብሏል። ወደ ቢዝነስ ዘንበል ብሏል። ሰው ባጣበት ነገር መጥቷል። ክብር ለኢየሱስ ይሁን። ኢየሱስ
ጸሎት ባቆሙበት ጊዜ አንዳንድ ጊዜ እኛም እኮ ተስፋ እንቆርጣለን ወዳጆቼ። በአንዳንድ ጉዳይ በጌታ ፊት ጾም ጸሎት ገብተን አባ በዚህ ጉዳይ ፍጠንልኝ ድረስልኝ ይሄንን አድርግ ስንለው እግዚአብሔር ያልሰማን እስኪመስል ሰምቷል። እግዚአብሔር በሶስት መንገድ ጸሎት እንደሚመልስ ታውቃላችሁ። እግዚአብሔርን እንካ ብሎ ይመልሳል፣ ቆይ ብሎ ይመልሳል። አንዳንድ ሰው እንካ ብቻ ነው የሚመስለው መልስ አይደል፣ ቆይ ይላል። ያኔ እሪ ልትል ትችላለህ፣ እንትን ልትዋጥ ትችላለህ። ቆይ ልጄ ይጠራቀምልህ ብዬ ነው እያለ እግዚአብሔር ሶስተኛ መልሶ አልሰጥም ነው። ፈገግ በሉና ሰምተሃል በሉ ታጠገባቸው ነው። ናየ ባለፈው ጸልየዋል፣ አሁን ግን ጸሎት አቁሟል። ሱማ ብሎኝ ነበር ነው የሚሉት። ሱማ ጌታ ተናግሮኝ ነበር። እንግዲህ ምን ይደረጋል በዚህ ጉዳይ ሞተ። እዛም ደግሞ አለ እንደነገርኳችሁ አሜት። አንዳንድ ሰዎች ምናልባት ማርያም ጋር ኢየሱስ ጋር ጸልያ መልስ ባጣች ጊዜ ምናልባት ነው ሰሚነሽ ብትወስጂውስ ብለዋታል። ገብቷል ብለዋት ነበር እና ከሞተ በኋላ ይኸው ቺጴንጤ ታያልናት አስበላችሁ እንትኑ ሰጁያ አስበላችሁ እያለ በነበረበት ጊዜ ነው። አሁን ጸሎት ቆሟል፣ ዛቻ አለ ኢየሱስ እንዳይመጣ። ይህ ሁሉ ምክንያት አልፎ ወዳጆቹን የማይረሳ ጌታ አሜን አትለኝም ወይ? ባይዘው በደንብ ስሙ። እግዚአብሔር የሚታወው ነገር አለ ወይም እንዴት ልበላችሁ፣ እግዚአብሔር ማይቆጥረው ነገር አለ። ለምሳሌ እግዚአብሔር በደልን አይቆጥርም ይላል። እግዚአብሔር ደግሞ የሚቆጥረው ነገር አለ። ምን ካላችሁኝ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር ሰው አይደለም። አየህ በደናው ጊዜ ተቀብለውት ያውቃሉ። ኢቭን በገንዘባቸው ከሚያገለግሉት መካከል አንዷ ማርያም ነች። እዚህ ቦታ ላይ ቁጥር 2 ላይ እንደ ሁለት የተቀመጠላት ነገር አለ። የኢየሱስ እግር ላይ ሽቶ ያፈሰሰችው ነች ይላል። የቷ ማርያም ብለህ ግራ እንዳትጋባ። በአምልኮ የታወቀች ነች። ወርሺፕ ላይ የታወቀች ነች። ኢየሱስ እግር ስር መንከባለል የታወቀች ነች። ግን በዛ ምክንያት ስድብ የጠገበችበት ጊዜ ኢየሱስ አስታውሶ ና ባይሉትም አሁን ዛቻ ቢኖርም እንዳይሄድ ጌታ አለ ወዳጃችን አልዓዛር ተኝቷል፣ ልቀሰቅሰው ይሄዳለሁ። አጠገባችሁ ላለ ሰው ሊላ አይደለም ሊቀሰቅሰው ነው የመጣው በሉት። አውሩ በጌታ ከዚህ በኋላ በሉት አለቀ ያልከው ነገር፣ አይነሳም ያልከው ነገር፣ ጠፋ ያልከው ነገር ኢየሱስ በሉት ሊቀሰቅሰው መጥቷል። እኔ ያለው እግዚአብሔር ምስክሬ ነው። የአንዳንድ ሰዎች ነገር ከሰጠመበት ስምጥ ከሆነ ጨለማ ከሆነ ነገር ውስጥ ወጣ ያዋል። እጅህን ዘርጋና ውሰድልኝ። ያልጠበቀው ምዕራፍ ዛሬ ምሽት ይከፈታ። አለቀ ያልከው ነገር ይቀጥላል። ላይ ቃል እየመጣ ነው፣ ይቀጥላል። መጽሐፍ እንደዚህ ይላል፣ ያለቀና የተቆረጠ ነገር እግዚአብሔር በምድር ሁሉ ላይ ይቀጥላል። የአንድ ሰው አለቀ የተባለ ነገር ይቀጥላል። ተቋረጠ የተባለ ነገር ይቀጥላል። ጨለመ የተባለ ነገር ወደ ብርሃን ይቀየራል። ኢየሱስ መጥቶልኛል የሚል ጮሆ አሜን ይላል። ይመጣል አይደለም? እሺ ይመጣል። ተስፋ ነው። መጥቷል። ኮቴው ይሰማችኋል? በጌታ ያው ስሙኛ እንዴ ጉብኝት የምታውቁ ሰዎች ይሰማችኋል? ያቺ መኃልየ 2 ላይ ያለችው ሴት አለት ንቃቃ ስር ያለች የተደበቀች ውበቷ እኮ ያምራል፣ ድምጿ እኮ ያምራል፣ ግን ተደብቃ ነበር። የሆነ ጢሻ ውስጥ ተጥላ ነበር። የውዷ ድምጽ ግን ሲመጣ ተሰማት። መጣልኝ አለች። የውዴ ቃል ተራሮችን እያለፈ ኮረብቶችን እየዘለለ ውበቴ ሆይ እርግቤ ሆይ ነይ ውጪ አለኝ አለች። ዛሬ ለአንድ ሰው የውድ ድምጽ መጥቷል። ከተደበቅበት፣ ከወደቅበት፣ ከተጣልክበት ናቶራሺካ ሊያወጣ መጥቷል። ሊያሻግር መጥቷል። ብለቱኛ እንደ መጥቶልኛል በሉሲ ማ ኢየሱስ የተሰደብንለት ኢየሱስ ልጅነታችንን የሰጠነው ኢየሱስ አያሳፍርም። ሊጎበኘን መጥቷል። ማቃችንን ሊቀደው መጥቷል። ደስታ ሊያሳጥቀን መጥቷል። ቁጭ በሉ ልጨርስ። በጌታ ይሰማኛል። እኔ የሆነ ቤተሰብ ሲጎበኝ ይሰማኛል። የሆነ የአዘን ጭጋግ ሲነሳ ይሰማኛል። አንድ ሰው ከበሮ ሲያነሳ ይሰማኛል። ስሙ እንሂድ አለ። ምክንያቱን ጥሰን እንሂድ አለ። ቀኑ ሰዓቱ ገና አልመሸም አለ። አየሽ ሳትጎበኝማ አትሄጃትም።
ሳትጎበኝ አይመሽብሽም። የታለ አምላኳ እንደተባልሽ አትቀጥይ። ኢየሱስ መጥቷል። ማነው የሚቀበለኝ? ይሄ ውዳችን ኢየሱስ መጥቷል። የጴንጤዎች አምላክ መጥቷል። ኢየሱስ ጌታችን ነው። መጥቷል። ማ ኢየሱስ እንሂድ አለ። ወዳጅ እንደዛ ከፍቶትማ እዚያ አንቆይም እንሂድ አለ ይላል። አሁን እነሱ ጥሪ አቁመዋል አልኩ። ዛቻ አለ እንዳትሄድም ያለ ደቀ መዛሙርቱ እየተዛተ ነው። ይቅር ባትሄድስ? እነሱም ስተውታል ጸሎቱን ሲሉት ወዳጅ እኮ ነው አልዓዛር አለ። ልቀሰቅሰው ነው የሚሄደዋል። አጠገባችሁ ላለ ሰው መጣ በሉት በጌታ እና ኢየሱስ ይህን ሲል የመጨረሻ ቁጥር 16 ላይ ቶማስ የሚሉት ከደቀ መዛሙርቱ ባይዘው ታውቃላችሁ፣ ቸርች ውስጥ አሜን የሚል እንዳለ ቶማስም አለ። እንደ ጴጥሮስ ቸኩሎ አሜን የሚል እንዳለ ቶማስም አለ። ቶማስ ማለት እንዲህ ካልቦረቦር አያምንም። ማየት ማመን ነው የሚለው። ወይም እሺ እንዲህ የተነቃቃን አየ በመንፈስ ግለን ስንናገር አይ ባላምሮ ምንውን ይላል። አንተውን እና ቶማስ ምን አለ ይላል? ልቀስቅሰው ይላል እንጂ እኛም ከሱ ጋር እንሞት ዘንድ እንሄዳለን። አሁን ረጲ ነው ያዘዘው። ምንም ማድረግ ልሙትም ቢል እንሂድ ነው ያለው ጌታ። እና መጡ ይላል። ልጨርስ እሺ። መጡ። ልክ ሲመጡ ማን አገኘችው መንገድ ላይ? ማርታ። አሁን ሰልስት ነው ቤት መቀመጥ ነበረባት አይደል? ግን ይኸው ማርታ ላይ አንድ የሚሰራ መንፈስ አለ እንደምታውቁት። ጌታ አላት የመቀበዝበዝ መንፈስ፣ የብክነት መንፈስ ጌታ ነው ያላት። በብዙ ነገር ትባክኛለሽ። ባይዘው መረጋጋት ማጣት ይሄንን ቃል ካለ መስማት የሚመጣ ነው። እየሰማችሁ ገንዘብ ከማጣት አይደለም የሚመጣው። አለመረጋጋት የሚመጣው ይሄንን ካለ መስማት ነው። አጠገባችሁ ላለ ሰው እግዚአብሔርን ከሰማ በሉት፣ እርግጥ ብለህ ትቀመጣለህ በሉት አይደል? መጽሐፍ እንደዛ ይላል። የሚሰማኝ ግን በእርጋታ ይቀመጣል። አንተ ዜና እየሰማ ነው የምትረበሸው፣ ቃል አሰማም። አንዳንድ ሰው ጆሮ በጣም የሚከፈተው ዜና ላይ ነው። ዛሬ ምን አለ ይልና ቲክቶክ ይከፍታል። ከዛው አሉ ደግሞ እዛ ሸቃባ የሚሸቀቡ ማለት ቀን የሚያጨልሙ አሉ። መድቧቸዋል። አገልጋዩ እንትን አለ እንዲህ ተቆረሰ ይላል። ከዛው እሱን ቀን ሙሉ ሲያሰላስል ይሄን አታሰላስልም እንዲከናወንልህ አለ እኮ እግዚአብሔር። ትዝ ይላችኋል። ነቀዝ መንፈስ መትቻል። አሜን። እና ለመረጋጋት ከፈለጋችሁ ቃል መስማት አለባችሁ። አንዳንድ ጊዜ ብዙ ሰው ታውቃላችሁ ቃል ሰበክ ነው አጠር ቢያደርገው ይላል። የሰይጣን እድሜ ይጠር። ክብር ለኢየሱስ ይሁን። እና እሺ አሁን ማርታ ብዙ አትረጋጋም። ቤት መቀመጥ ነበረባት። ያን ቀን ግን ሰፈር ላይ ጦል ስትል አገኘችው። መጣለችው። እኔ ዝም ብዬ አንዳንዴ ባይብል ሳነብ ብስላለሁ ቦታውን ምናምን እንዲህ ዝም ብዬ በመናቤ መጣለች። እንዲህ ወገቧን ይዛ አንተ እኮ እዚህ ሆነ ቢሆን ኖሮ ወንድማችን ባልሞት። አየለካ በሽታ አይደለም የገደለው የሱ እዛ ለመገኘት ብዙ ነገር የተበላሸብን ብዙ ነገር እኛን የደፈረን የእልውና ጥረት ነው። ከኔ ጋር ናችሁ? ኖረ ቢሆን ኖሮ አንሞትም። ወንድማችን ባልሞተ ነበር። ስድብ አንጠግብም ነበር። አንተ እኮ ብትገኝልን የጠራን ቀን አለው ብትለን ኖሮ የሁሉ ባልሆነብን ነበረ ስትለው እንግዲህ ምን ይደረጋል የፈሰሰው አይታፈስ አላላትም። ሊያፍሰው ነው የመጣው። እኔ እኮ ዛሬ ሰው ተስፋ የቆረጠበት ነገር እንደገና ተሰርቶ ሲሰጠው ያያል። ግድ የለም የሸክለው ባለቤት እጄ ላይ ነው አለ። ተበላሸ ያልከውን አሳምሮ ይሰጣል። ወደቀ ያልከውን አስተካክሎ ይሰጣል። ቀኝ እጅህን ዘርጋልኝ። ላይ ትንቢት መንፈስ መጥቷል። አንዳንድ ሰዎች የዛሬ 5 ዓመት የከደኑት ጉዳይ የጣሉት ጉዳይ ተሰርቶ ሰሞኑ እጃቸው ይገባል። ውዳችን መጥቷል። ጩና አሜን በላ። ቆይ ቁጭ በሉ ሆላ ዲጋ አሜን ነው ወይ? ማን ስለመጣ? ኢየሱስ። ክብር ለኢየሱስ ይሁን። አንተ እዚህ ሆነ ቢሆን ኖሮ ወንድምን ባልሞተ ነበር ስትለው ምን አላት? ቀጥታ ሌላ ነገር አላወራት። እንግዲህ አይዞሽ ምናምን አይደለም ያላት። ምን አላት? ወንድማችሁ ይነሳል። ለምንድን ነው የመጣው? እሱ ሊቀሰቅሰው ነው የመጣው። ሌላ አይደለም የመጣው። እንትና ብለው ዞር ብለው ጠጋ ብለው ግን በምንድን ነው የሞተው ብለው ጀምረዋል አሜት። እሱ መጣና ወንድማችሁ እሺ ቢዝነሳችሁ ጸጋ አገልግሎት አለ እኮ። አንዳንድ ሰው እዚህ ጉባኤ ውስጥ አለ ነበረኝ እኮ የምትለው
እኔ እኮ ድሮ ሳገለግል እኔ እኮ እንትን ጸሎት ምናምን የሞተብህን ጉዳይ ሊቀሰቅስ መጥተዋል። አቤት አቤት አቤት! አንዳንድ ሰው እጅ ላይ በትር ሲገባ ያለው ጠላት የነጠቀሽን ነገር ሊሰጥሽ መጥተዋል። ጮክ በልና አሜን በል እስኪ። ወንድማችሁ ይነሳል። ምክንያቱም ኢየሱስ የመጣው ሊቀሰቅስ። በደንብ ስሙኝ። ኢየሱስ ያለ አልዓዛር ኢቭን ቤት አልገባም። ምክንያቱም ለቅሶ ሊደርስ አይደለም የመጣው፣ ሰፈር ላይ ነው ያገኘችው። ልቀሰቅሰው ሄዳለሁ አለ። ገና እንደመጣ ሰፈር ላይ ያገኘችው። አንተ እዚህ ሆነ ቢሆን ስትለው ይነሳል አላት ይላል። ይኸው እሷ ደግሞ ያላውድ ጠቀሰች። እዚህ ጋር ቃል የምታውቅ ይመስላል፣ ግን ያላውድ እሱማ በትንሣኤ ቀን እንደሚነሳ አውቃለሁ አለች። አይ እኔ ትንሣኤ ቀን ነው ብዬ አላስተማርኩም አላት። ትንሣኤና ሕይወት ማን ነው አላት? የሚያምንብኝ ቢሞት እንኳ ሕያው ይሆናል። ይህ ባይዘው ይሄ ቃል የጻድቅ ሕይወት ነው። ጻድቅ ላይ ተስፋ አይቆረጥም። ምን ማለት ነው? በቃ አለቀለት አይባልም። 7 ይላል በብሉይ ኪዳን። በአዲስ ኪዳንም አይሞትም አይደለም ያለው፣ ቢሞት እንኳ። እስቲ አሜን በሉ። ይሄንን ስለምንነጠቅበት ጊዜ ነው እንደሚያወራው አይደለም። ለዚህ ነው ጳውሎስም ሲናገር ነው ሮሜ ላይ ኢየሱስን ከሙታን ያስነሳው መንፈስ በእናንተ ውስጥ ቢኖር ይላል ለሚንቀሳቀሰው አይደል ለሞተ ነገራችሁ ሕይወትን ይሰጣል። አጠገባችሁ ላለው ሰው ኢየሱስ ስለመጣ በሉት፣ ሞተ ያልከውን ነገር ሁሉ ዛሬ ያው አድርጎ ይሰጣል። እሱ የትንሣኤ ጌታ ነው በሉት። ማን ነው አሜን የሚል ሰው? በደንብ ስሙ። ኢየሱስ ምን አላት? ወንድማችሁ ይነሳል ሲላት፣ አዎ በትንሣኤ ቀን ምናምን ስትለው፣ አይ ትንሣኤ ቀን አይደለም ትንሣኤና ሕይወት ማን ነው አላት? እኔ ነኝ። የሚያምንብኝ ቢሞት ራሱ ሕያው ይሆናል አላት። ከዛው አንድ ነገር ያላውዱ ጠቅሳ፣ ቅድም እንዳልኳችሁ ያላውዱ ጠቅሳ አልጠበቀችው፣ ሮጠች ይላል። ምን አለች ይላል? አንተ ከእግዚአብሔር የተላከው መሲህ እንደሆንክ አውቃለሁ አለችና ያላውድ ማለት ነው። ይሄንንም ብላ ሌላውን የምትረዳው ማርያም ስለሆነች ቁጭ ብላ የምትማረው የምትሰማው እሷ ስለሆነች ይሄንንም ብላ ወደ ማርያም ሮጠች ይላል። አናካሲያ እስቲ በደንብ አሜን በሉ። አሁን እኔ ሰበኳችሁን ስብከት ለማርያም ሰበከቻት። ሄደችና ሮጠችና ማርያም እንደነገርኳችሁ ከአይሁድ በጣም ብዙ ሕዝብ መጥቷል። አይዞሽ እግዚአብሔር ያጽናሽልና ዛጋ እንትኑ ሰጁብያት ምናምን ይላሉ እና መጣች። ከሁለት ቀን በፊት ምስር አልተለቀመም ነው ያለቻት። ከአንድ ቀን በፊት ንፍሮ አልተቀቀለም ብላታለች። አሁን ግን በሕዝብ መካከል ቁጭ ብላ መጣችና እኔ እምልሽ አለቻት፣ መምሩ መጥቷል። ምን ትፈልጋለህ? መጥቷል አልኩህ እኮ። እስቲ አሜን በሉ ባካችሁ። ኮቴ የተሰማችሁ ጉብኝት የተሰማችሁ ጮክ በሉና ቀኝ እጆቻችሁን አንሱና ኢየሱስ መጥቷል በሉስ። ብለቱና ኢየሱስ መጥቷል። ይሄን ብቻ ነው የነገረቻት። በደምብ ስሙ። መምሩ መጥቷል ስትላት ማርያም ይሉንቷን ትታ እዛ የለበሱትን ብድርብ ስትታ ብድግ ብላ እየሮጠች ወጣች ይላል። ያው አሜት የለመደ እዛ ቁጭ አታሳዝንም? ሄዳ እኮ ልታለቅስ ነው። የምን ለቅሶ ነው? አጠገባችሁ ላለ ሰው የምን ለቅሶ ነው? ልዘምር ነው በሉ። አሜን ነው ወይ? ልታለቅስ ነው መቃብር ሄዳ አሉ ይላል መስሏቸው ነው። አሁን ግን ኢየሱስ ስለመጣ ጉብኝቷ ስለገባ እየሮጠች ወጣች ይላል። እስቲ አሜን በሏ። አንድ ሰው ቤት ላይ ትንቢት እናገራለሁ መጽሐፍ እንደሚናገር ማቄን ቀደ ደስታን አሳጠከኝ እንደሚል ከአንድ ሰው ቤት ዛሬ ማቅ ተቀደደ። ልታለቅስ ነው እያሉ የሚዘምር ሰዋል። ከሰረ እያሉት ሌላ ብራንች የሚከፍት ሰዋል። ወደቀ ሲሉት የሚለመልም ሰዋል። የትንሣኤ ጌታ ወዳጅ ኢየሱስ መጥቷል። ጮክ በሉና ሲ አሜን በሏ። ልታለቅስ ነው አሉ ይላል። እሷ ብድግ ብላ ሮጣ ኢየሱስ እግር ስር ድፍት አለችና ተመሳሳይ ቃል አወራች። ግን ሞቲቭ ሌላ ነው። የዛች እንትን ነው የማግሮምረም የዚችስ ከአምልኮ ጋር ድፍት አለችና አባ አንተ እኮ እዚህ ሆነ ቢሆን ኖሮ ወንድማችን ባልሞት አለች ይላል አይደል? ለሷ እንደ ማርያም ይነሳል አላላትም። እሱ ከመጣ እሷ ራሱ እንደሚነሳ ታውቃለች። የት ነው ያኖራችሁት ነው ያላት። አጠገባችሁ የት ነው የጣልከው በሉት። አይ ለማርያም ለማርታ ገና ስብከት አለ ይነሳል ምናምን ብለ ለዚህችስ ይነሳል አላላትም። የት ነው የጣላችሁት? የት የለ ቀረ ብላችሁ የቱ ጋር ጣላችሁት? የቱ ጋር ተዋችሁት ስትለው ዋሻ ነው አለችው። ያ ሁሉ ቦጫቂ ምናምን አለ ተሰብስቧል። እንዴት እንደሚወዳትን በዛው አዩ ይላል። ክብር ለኢየሱስ ይሁን። አጠገባችሁ ላለው ሰው በናቁኝ ሁሉ ፊት ወዳጄ እንዴት እንደሚወደኝ ይታያል በሉት። ናዩ ይላል። ከዛ ወዴት ነው? ዋሻ ነው እንሂድ አለ። አልተከራከረችም። እዚህ ድረስ አሁን ማርታ ነች የምትከራከረው።
እና ድንጋይ ጫነ። እንደምታውቁት እኛ ሀገር በጣም ሰዓት የሚከበረው ቀብር ላይ ነው። ከዚህ በፊትም ነግሬያቸዋለሁ። በጣም ሰዓት የማይከበረው ምን ላይ ነው? ሰርግ 12 ሰዓት ተጠርተ ሙሽራው 2 ሰዓት ነው። ቀብር ላይ ሲሪየስ ነው። 7 ሰዓት ተብለ ከሩብ ስትሄድ አፈር እያለበሱት ምንም እንትን አይደል። እዚህ ጋር አንዳንድ ሰው ስራ ቸኩሎ ከሰዓት ስራ ገቢ ነኝ ምናም ብሎ ድንጋይ ይደረባል። ያ ሁሉ ህዝብ ሰልስት ላይ መጥቷል። እየሰማችሁ ነው? ያ ሁሉ ህዝብ ሰልስት ላይ መጥቷል። ስለዚህ አንዳንዱ ቸኩሎ ድብልብል ድንጋይ ነው የጣለው። 4 ማዕዘን የጣላል፣ 3 ማዕዘን የጣላል። ኢየሱስ ልክ መቃብሩ ጋር እንደደረሰ ቶሎ ብላችሁ አይነሳም ብላችሁ የደራረባችሁትን ድንጋይ ታንያ ካባ ግድ የለም አሜን በልሲ። ኢየሱስ ስለመጣ ዛሬ ያው በፊት ላይ ያስቀመጡትን ድንጋይ ያነሱታል። አረ ወዳጅ እንደመጣል ይታያል አልኩህ እኮ። ይሄ ጌታ እንደሚወድሽ ይታያል። መስሪያ ቦታ ላይ አገልግሎት ላይ የተቀመጠውን ድንጋይ ዛሬ ራሳቸውን ያስነሳቸዋል። በጌታ ልጨርስ፣ ቆይ ልጨርስ፣ ሰዓቱን ፖዝ አድርጌያለሁ እና አንሷል ይላል። እቺን እኔ ነኝ የጣልኩት እያለ አንዳንድ ሰው 4 ማዕዘን ይሄንን እኔ ነኝ ያስቀመጥኩት እንዳስቀመጡት ብድግ ብድግ አረጉ ይላል። ከዛው ኢየሱስም አልዓዛርን አልዓዛር ጫት ቤት ያለ ወንድም ይጠራል። ከቸርች የራቀ ናውጣ ከሙታን ሰፈር ወዳጅ አልዓዛር ናውጣ። የአንዳንድ ሰዎች ፋይል የሆነ ቢሮ ውስጥ የሆነ ነገር አልብሰው ሸፋፍነው አስቀምጠውታል። ወዳጄ ግን ይጠራዋል። ውድሽ ስለመጣ ይጠራል። የአንዳንዶቻችሁ መበልጸጊያችሁ የአንዳንዶቻችሁ መክበሪያችሁን ቀብረውታል። ዛሬ ግን ይቀሳቀሰዋል። ሲጮውና ይቀሳቀሳል በሉስ። ጠራው ይላል። አልዓዛርም እንደተገነዘው ነው ምን አለ ይላል? እየዘለለ ወጣ ይላል። ስለዚህ ከኢየሱስ የሚጠበቀው መቀስቀስ ነው። ጠራው፣ እያዩ ቀሰቀሰው። ከዛስ መግነዝ ነበር ደግሞ የተገነዘበትን ደግሞ ገናዡም ነበር ያን ቀን ሰልስት ስለሆነ ፍቱት ተውት ይሄዳል ይላል። በቃ ጨርሻለሁ። ፍቱት ተውት ይሄድ፣ ይንቀሳቀስበት፣ ይስራበት፣ ያገልግልበት፣ ይሩጥበት። አረ ወዳጅ መቷጩና አሜን በልባ። የፈቀደልህ ጌታ አለ። ተዋታል። አንድ ጊዜ አታድክሟ። ተዋታል ለማርያም ራት። አሁንም ጌታ አልዓዛርን ከቀሰቀሰው ይንቀሳቀስ ተውታል። እስቲ አንድ አሜን በሉ ባካ። ለአንዳንዶቻችሁ የተዘጋ በር ዛሬ ተከፈተ። አይሆንላትም ያሉትን እግዚአብሔር ምስክሬ ነው። ጌታ እግዚአብሔር ይከፍተዋል። ገመዱን ሁሉ ይበጣጥሰዋል። ጮክ በሉና ኢየሱስ መጥቶልኛል በሉት። ባለመኖሩ ምክንያት የሞተ አልዓዛር በመገኘቱ ተቀሰቀሰ። ቀደም የእግዚአብሔር ሰው እየደጋገመ ይናገር ነበር፣ ከፊቴም ካጠገቤም ብሎ። ስለዚህ ዛሬ ጌታ ስላለ ገና ይመጣል ምናምን አልልህም። እኔ ስለሚታወቀኝ ባይዘው እንደ አገልጋይ እኔ ብዙ መድረክ ስለምቆም ይገባኛል። ሲኖርም ሳይኖርም ይገባናል አይደል? መኪ ይገባናል። ስለዚህ አለ መጥቷል። አጠገባችሁ ላለው ስለመጣ በሉት። መጠቆም ብቻ ነው ያንተ ድርሻ በሉት። እሱ ይቀሰቀሰዋል። አንድ ሰው አሜን በላ። ሞተ ተቀበረ ያልከው ያ መጥረቢያው የሰጠመ የቱ ጋር ጣልከው? እዚህ ጋር የቱ ጋር ነው የከሰርከው? አጃና ካፋሲያታ እስቲ አሜን በሉ ባካ። ፍቱት ተውት ይሄዳል። በዚህ ምክንያት ብዙ ሰዎች ጌታን ተቀበሉ ወይም በጌታ አመኑ ይላል። ስለዚህ እግዚአብሔር ሰው ምን እያልከን ነው ካላችሁኝ፣ ኢየሱስ ሊቀሰቅሰው የትኛውም የተቀበረ ነገር የእናንተን አልዓዛር እናንተ ናችሁ የምታውቁት ነበረኝ የምትዩ እሱን ሊቀሰቅሰው መጥቷል። በዚህ ምክንያት በዛ ወደ ማርያም ከመጡ አይሁድ በጣም ብዙዎቹ በጌታ አመኑ ይላል። አየቀድም እንትን ይውሰጁ እንትን ይጂ እንትን አንቺ እኮ ዝም ብለሽ እንትን አንክደሽ ምናምን ያሉ ሁሉ አይ አንቺ ጌታማ ጌታ ነው ቸርቹ ሰጂኝ አሉ። በአዲሱ መደበኛ ኢየሱስ ጌታ። አጠገባችሁ ላለው ሰው ኢየሱስ ሊቀሰቅሰው መጥቷል በሉት። ሃሌሉያ አሜን አሜን። ምን ሊለው ዛሬ የሞተ ጤንነትን ሊቀሰቅስ መጥቷል። ቢዝነሳችሁን ሊቀሰቅስ መጥቷል። ተበላሽ ያልከውን ሊያስተካክል መጥቷል። እድል ፈንታህን ሊሰጥ መጥቷል። ከዚህ በኋላ እግዚአብሔር ምስክሬ ነው። አንዳንዶቻችሁ በጠላት አይን ፊት እግዚአብሔር እንደሚወድሽ ራስሽን በዘይት በመቀባት ያሳያል። እየረዳሽ ያሳያል።